12 ሰዓት ገብታ ከመኝታ ቤት አትወጣም። ኢንተርናሽናል ናት ልጅቷ። በጣም ብዙ ሽማኔ ያላት ቤት ውስጥ ቁጭ ብላ አልወጣችም እኮ። አሁን ሰው ሰላም በል ውስጥ የወጣቱ ልጅ አና ልጁ በየቤቱ ሄዱ ሞባይል ይዞ ሰላም ደህና ነኝ እየበላ ዞር ብሎ የሚያያችሁ ልጅ የለ። ወላጅም ተው የማይለው ልጅ እሱ ልጅ ነው እያለ የሆነ ሴትዮን ያለ ምንም ራይ ኳ የሚያረጋት ሰውዬ እናት አለው አባት በፈቃደኝነት ያበደ ትውልድ ፈጥረን ቁጭ። ስፖርት ቢሰራ ሰው ያውቀዋል። ኮንዲሽን የሚባል ነገር አለ። ሄዶ ዝም ብሎ የጠጅ ቤቱ የወድቅ ልጅ አይኖራችሁ። ወላጆች ስንሆን ምንድነው ለልጆች የማስተምረው ምንድነው ለቀጣይስ ትውልድ ልሰጥ የምችለው ብላችሁ አትጨነቁ። አንድ ነው እሱ እግዚአብሔርን መውደዳችሁ። የምታስተምሩት ይሄንን ኢንተርናሽናል ስኩል አስገብታችሁ ብዙ ቋንቋ በታስተምሩት ትርጉም የለው፣ ብዙ ትርጉም የለው። እመኑኝ እዚህ ምድር ላይ በጣም ብዙ ትርጉም የለውም እሱ። እግዚአብሔርን መውደድ ካስተማራችሁት ግን እዚህም እዛም ይጠቅማል። የተሰጠው ትእዛዝ ይሄ ይሄ መጽሐፍ 66ቱ መጽሐፍ ጭምቅ አርገን አንድ ብርጭቆ ውስጥ ብንቀዳው ሁለት ነው ትምህርቱ፣ እግዚአብሔርን መውደድና ባልንጀራን እንደራስ። ስለዚህ ምን እናስተምር ልጆቻችንን ተባለን? እግዚአብሔርን መውደድ። እንዴት ነው እግዚአብሔርን የምወደው? በነገር ሁሉ በመውጣት በመግባት፣ ስትቀመጥ፣ ስትነሳ፣ ስትተኛ አይደለ? በመንገድ ስትሄድ፣ ቁጭ ስትጫወት፣ ስታወራ፣ ስትሄድ መንገድ ላይ አሳያቸው፣ አስተምራቸው። ሌላ ውስብስብ ነገር አይደለም። የደቀ መዝሙር ትምህርት እዚህ ውስጥ ነው። እግዚአብሔርን መውደድ ውስጥ ልጆቻችን እግዚአብሔርን ከወደዱ ትውልድ እግዚአብሔርን ከወደደ እመኑኝ ሰው አይጎዳም። ምን እንደሆነ ማናውቀው አውሬ ግልብጥ ብሎ በትውልድ መካከል እየገባ ነው። ጨካኝ ሰዎች እየተፈጠሩ ማድረግ አይደለም ማሰብ የሚያስፈራ መፈጸም አይደለም ነገሩን ማሰብ ራሱ የሚያስፈራ በጣም ግዙፍ የሆነ ጎርፍ እየመጣ ምንድነው ብትሉኝ፣ እነዚህ ገዳዮች፣ እነዚህ አጥፊዎች፣ እነዚህ ክፉ አድራጊ ሰዎችን ማን ወለዳቸው? ማን አሳደጋቸው? ማን ነው እዚህ ያደረሳቸው? ምንድነው ያሳዩአቸው? ስለዚህ ለልጆቻችሁ ይሁን ለትውልድ ቢሆን ለሀገር ቢሆን ለቤተክርስቲያን ቢሆን በጣም ኢምፖርታንቱ ነገር እግዚአብሔርን ትወዱታላችሁ። ስለዚህ ልጆቻችንን ምን እናስተምር ብትሉ ሰዎች አሁን በጣም ብዙ ሰው ልጆቹን ካራቴ ትምህርት ቤት ልኳል። ጥሩ ነው ካራቴ ትምህርት ቤት መማራቸው መጥፎ ነው እያልኩ አይደለም። እንደውም በጣም ተጠንቀቁ። አሁን በጣም ልጆቻችንን ከሶሻል ሚዲያ ጋር ነው ተጣብቀው ያሉት። ምንም ጥያቄ የለውም። ከሶሻል ሚዲያ ጋር ሰው ልጆች ሲጣበቁ በልጆች ህይወት ላይ ምንድነው የሚመጣው? ትንሽ ነገር ልንገራችሁ። አሁን በተለያዩ ሚዲያዎችም ታያላችሁ። እናንተም እኔም ሁላችንም የተለከፍንበት አሁን ከቅርብ ጊዜ በኋላ ምናልባት የኤርገንዶም ሞባይል እያማረኝ ነው እኔ እንደው አንዳንድ ስራዎች ስለምሰራበት በጣም ብዙዎቻችንን ህይወታችንን እየነጠቀ ያለ ልጆቻችንን እየነጠቀ ያለ ህብረታችንን እየነጠቀ ያለ ህይወታችንን ያመሰቃቀለ ያለ ነገር ቢኖር አሁን እንደ ስልጣኔ እጃችን ላይ መጥቶ ግብት ያለው ሳንዘጋጅበት ምንም ዝግጅት ሳንይዝ ምንም ጉዳዩ ሳይገባን እጃችን ላይ ትልቅ እሳት መጥቶ ወደቀ። ስለዚህ በሶሻል ሚዲያ በጣም ጥንቃቄ የሚያስፈልገው ነገር ነው። ምን ይሆናሉ በዛ አቅጣጫ ልጆቻችን ቢሆኑ ካላችሁኝ የተወሰነ ፖይንት ልንገራችሁና ከቤተሰብም ይሁን ከጓደኛ ጋራ ጊዜ ለማሳለፍ ፍላጎት ማጣት ይመጣል። አሁን ልጆቻችን ወደዚህ በጣም ሲጣበቁ ቤታችን ውስጥም እያየን ስለሆነ ከቤተሰብም ይሁን ከጓደኛ ጋራ አብሮ ለመሆን ፍላጎት እያጡ ይመጣል። ስለዚህ የሆነ የብቻ ልጆች ይፈጠራሉ። የብቻ ልጆች ሲፈጠሩ በጣም ሲልድ እየሆኑ ነው የሚመጡት። ዙሪያቸው እየተዘጋ ነው የሚመጣው። ወደ ጎን የሚያደርጉት እንቅስቃሴ፣ ወደ ጎን የሚኖራቸው ከሰዎች ጋር የነበራቸው ተግባቦት እየጠፋ ይመጣል። አሁን ሰው ሰላም በል ውስጥ የወጣቱ ልጅ አና ልጁ በየቤቱ ሄዱ ሞባይል ይዞ ሰላም ደህና ነኝ እየበላ ዞር ብሎ የሚያያችሁ ልጅ የለ። የሆነ ቦታ የለም ከሰዎች ጋር ያለው የለም። ድሮኛ ስናድግ እንደዚህ አላደግን። አሁን ምናልባት እኔ አሁን መሳሳት ጀምር ያለው ለዚህ ትውልድ ጨዋታ ምናምን አያቅ፣ ሱዚ አያቅ፣ የሴቶችን ጨዋታ አያቅ፣ ዲሞ አያቅ፣ ድልቦሽ አያቅ፣ የጋራ ፉትቦል አያቅ። በጣም ነው የሚያሳዝነኝ። ይሄ ሚና አያቅ፣ በጋራ ሶሻል ነገር የሚሰጠውን አያቅ፣ ብይ አያቅ፣ ጠጠር አያቅ፣ የሚያነካካ ጨዋታ ስፖርት አያቅ፣ መገለባበጥ አያቅም። ተገለበጥ በለው ውስጥ አይገለበጥ። እኛ ልጆች ሆነን ማንጫወተው ጨዋታ የለም። ህብረት ማናረግበት ነገር የለም። ስለዚህ አብሮ ነበር ጓደኛ ነበረ ቢስት። ለዚህ ነው ሚስ የምናረገው። አንዳንድ ሙዚቃ ስንሰማ ወደ ኋላ የምንመለስ ሚስ እናረገዋለን። ልባችን ትልክክ ይላል። ናፍቆት ይዝ አለና እኔ ቅርብ ጊዜ ጓደኞቼ አሜሪካን ሀገር ተገናኝተው እንትን ሊጫወቱ ቴዘር ሊጫወቱ ግቢ ውስጥ ስፒከር ላይ አድርገው እንትን ያድርገው ቪዲዮ ላይ አድርገው አገኙኝ። ቸርዬ ቴዘር ልንጫወት ተገናኝተን ተኸድለው አላ ተጫውተን የሚያነካካ ጨዋታ አብሮ ዳማ ነበረ ብይ ነበር። አብሮ ከሰዎች ጋር ሶሻል ኢንተራክሽን አልነበረው። አሁን አለው። ማን ነው ቤታችን ውስጥ ገብቶ ይወጣው? ዘይሉ ገብተህ ቃይዘ ብትወጣ ቀና ብሎ ማይ ልጅ ነው ይፈጠር። ስለዚህ በጣም አደገኛ ነገር ነው። እያፋታን ያለው እየነጠለን ያለው አጠገባችን ያለውን ሰው ያናቀውም በጋራ አብረን እንድንሆን የሚያደርገን ጨዋታ የለንም፣ ቀልድ የለንም፣ ልፊያ የለንም። ነበረው እኮ ደስ የሚል ነገር። እሱ እኮ ነው አቆይቶላችሁ ባለ ሀገር ያረጋል። አሁን ያለው ባለ ሀገር ያረጋል። ሲጀመር ሀገር አለው እንዴ? አሁን ያለው ሀገሩ የት ነው? መንግስቱ ማን ነው? ምንም እኮ አያውቅም። ቋንቋው ምንድነው? ስንት ብሔር ብሔረሰብ አለ? አያውቅም። ስንት እምነት አለ ሀገሩ ላይ? ምን አይነት ሰዎች አሉ? አያውቅም። የለም፣ ጠፍቷል። ደራሹ ይዞት ሄዷል። በጣም ጥንቃቄ ያስፈልጋል። እዛ ላይ በጣም ክትት ብለን የምንከርም ከሆነ
ወላጆችም እንደ ልብ እንኳን ትሪት የማያደርጉት ልጅ ወላጅም ተው የማይለው ልጅ የማይቀጣው ልጅ ለመግዛት ለመንከባከብም ለማጠብም ለማብላትም አብሮ ለመሆንም የለውም። ወላጅም እኮ ራሱ ዱል ይሉ እዛ ነገር ላይ በጣም ከመጎተፋችን የተነሳ ከመያዛችን የተነሳ ከወላጅ ጋር እንኳን በሰላም መነጋገር መነካካትም ለመንከባከብም ለማጠብም ለማቀፍም ለማጫወትም ማንችልበት ሁኔታ እየተፈጠረ ያለበት ጊዜ ነው ያለው። ስለዚህ እንደዚህ ልጆች ምንድነው የሚሆኑት? ከሰዎች ጋር ተስማምተው ሄድ ውስጥ የሆነ ቦታ ውስጥ ተስማምተው መዋል አይችሉ፣ ተግባብተው መዋል አይችሉ። የገጠመ ችግር ካለ በጠብ ነው የሚፈታው፣ በመገዳደል ነው የሚፈታው። ተው በቃ ምናምን የሚባል ነገር የለም። እህት ወንድም አያውቅማ። ትናንትና ሴት ልጅ መንገድ ላይ ስትያዝ በእናት እህት የለም እንዴ ስትል እህትህን አስበህ ትለቃለህ። እህት አለ እናት የለም በእናትህ ስትባል በማሚን ያለችኝ በቃ እናቴን ስለጠራሽ ይላል። አሁን ይላል ወይ ነው ይኸውላችሁ። በጣም ብዙ የተበጣጠሰ ነገር ነው ያለው። በጣም ብዙ የተበጣጠሰ ነገር ነው ያለው። እኔ እዚህ ጋር ቆሜ ስለፈልፍ ሳወራ ምናምን የሚቆጨኝ ማለት ነገር ስላለ የመጣሁበት የህይወት መንገድ ስላለ ከፋም ለማም ነበረ። በቃ ከድህነት በስተቀር ሌላ ችግር አልነበረብን። ማህበራዊ መስተጋብር ችግር አልነበረብን። አብሮ የመኖር ችግር አልነበረብን። አባቶቻችን ብዙ ነበር። ወላጅ አባታችን አለ፣ የጎረቤት አባታችን ነው፣ አስተማሪያችን አባታችን ነው፣ መንገደኛ አባታችን ነው። ትልቅ ሰው ይከበራል፣ ይፈራል፣ ይታፈራል። ሰው ምን አለኝ ይባላል። በፍራንክ ብስኩት ለመግዛት አስተማሪ እንዳያየኝ ብለን ወጥተን ገብተን ፍርሃት ነበር። ሀገሩን ያቆየው እሱ ነው። ብራዝ አሁን ባለ ሁኔታ ልጆቻችሁን በጣም ለቃችሁ ምን እየሆነ እንዳለ በጣም ደግሞ ቢዚ ትውልድ በጣም ይቀር ቢዚ ጠዋትና ማታ የሚሮጡ ባልና ሚስቶች የሚሮጡ ግን ምን ለማስለ ልጆቼ የትኞቹ ልጆች አሉ ወይ ልጆቹ በመጀመሪያ ደረጃ የቶቹ ልጆች አጋቾቹ ናቸው፣ አጥፊዎቹ ናቸው፣ ገዳዮቹ ናቸው፣ አገር አፍራሾቹ ናቸው፣ ስጋቶቹ ናቸው፣ ጭንቀት ናቸው፣ ይሄው መንገድ እንዳንሄድ የከለከሉን ናቸው። በጣም ብናስብ ጥሩ ነው። ስለዚህ ለልጆቻችሁ የተጠመዱ ልጆች ያሏችሁ ሰዎች ጸልዩላቸው። ቀስ ብላችሁ ሄዳችሁ ደግሞ መንጭቁና ከኔ ጋር አያይዟቸዋለሁ። ቀስ ብላችሁ አሁን ጭቃ የያዘው መኪና ነው። ቀስ ብለን በሚኒሞ ነው የምንወጣው። በጥንቃቄ እመነጭቃለን ካለን ብዙ ነገር ገደል ሊገባ ይችላል። ስልጣኔ ስለመሰለን ነው በጣም የተው ነው። ስንቶቻችን ናቸው ከልጆቻችን ጋር ውሏቸውን የምናወራው? እንዴት ነበሩ ዛሬ? ትምህርት ቤት አሪፍ ነበር? ከማን እናገኘ? ከማን ጋር ተነጋገር? እያያቸዋቸው አይናቸው አሉ፣ ፍቅራቸው አለ፣ ፍላጎት አላቸው። ከእናንተ ጋር ማውራት ይፈልጋሉ። ስታወሯቸው ያያቸዋል፣ ይሰሟቸዋል። ስትነጋገሩ አይን ላይ ትገናኛላችሁ፣ ታወራላችሁ። አለ እኮ አሁን እኮ ያሉን የመሰለን ብዙ ሰው አይኑን አይቶት አያውቅም። ልጁ ነግሬያቸዋለሁ። አላ አንድ አባት ቤታቸው ውስጥ ባይብል ስተዲ ላስተምር ሄጄ ልጁ ተንበርክኳል፣ ሁሉም ተንበርክከዋል። ሲነሳ ልጁ መርቅኗል። መንበርከክ በጣም ነው የሚወደው ልጁ። ቤት ጸሎት ሲጠራ ጸሎት ሲሆን ደስ ይለዋል። አይታይም። እኔ ያየሁት መርከን ብሏል። የክርስቲያን ቤት ይላል በመሃል ነው አለ አየሁት። ግን ከኋላ ፕሮግራም ሲያልቃቀፍኩትና በለጬ ነው ወይስ ወንድ ሰድቋል ይላል። አሁን ያለ መስሎታል ሰውየው። እግዚአብሔር ይመስገን ቤተሰብ ፕሮግራም ይላል። የለም ልጁ በጊዜ ነው የምትገባው። 12 ሰዓት ገብታ ከመኝታ ቤት አትወጣም። ኢንተርናሽናል ናት ልጅቷ። በጣም ብዙ ሽማኔ ያላት ቤት ውስጥ ቁጭ ብላ አልወጣችም። ስለዚህ እስቲ ቼክ አድርጉ፣ ሰብሰብ አድርጓቸውና ከልጆቻችሁ ጋር አውሩ፣ እስቲ ተገናኙ፣ ለመነጋገር ሞክሩ። ይሄ ምንም ካልገባችሁ ወደፊት ይገባቸዋል። አሁን የኔ ስጋት ይሄ ነው። አሁን የምናየው የትልቅ አውሬ ጥላ ነው የሚታይ። የትልቅ አውሬ የማናመልጠው አውሬ ጥላው ነው። እንዲህ ላያችን ላይ ጥላው አለ ማለት ነው። ከኋላ ነገር ይዩ። አሁን ጥላው ነው እንደዚህ ያጨራረሰን። ጥላው ነው እንደዚህ ድፍን መኪና ሙሉ ሰው የሚያግት ሰው ምናምን አለ። እሱ ልጅ ነው እያለ የሆነ ሴትዮን ያለ ምንም ራይ ኳ የሚያረጋት ሰውዬ እናት አለው አባት አለው። ከሌላ ዓለም የመጣ ነው። እዚሁ ሀገር የተወለደ ትምህርት ቤት የሆነ ፊደል ይዞ የሮጠ ልጅ እናቱ ጧት ፊቱን ያጠበችው ያጎረሰችው አባትየው የሆነ ነገር ያደረገለት ልጅ አሁን ደግሞ በደንብ እየመጣልን ያለውና ስለዚህ ምንም ትዕግስት የሌላቸው የጀመሩትን የማይጨርሱ ትምህርት ቤት ቢገቡ ትምህርት ቤት የሚያቋርጡ ስራ ቢጀምሩ ስራ የማይጨርሱ መጽሐፍ ማንበብ ቢጀምሩ መጽሐፍ የማይጨርሱ በቃ ጅምሮች ናቸው። ይሄ ነገር እንደሱ እያደረገ ነው። እኔን እንኳን እንዴት ሲበጠብጠኝ እንዳገኘሁት ማለት እጠቀምበታለሁ ብዬ ገብቼ አገልግሎት ትልቁን ሰውዬ እንዴት እንደሚፈት ከዛ በኋላ የሆነ ትኩረታችሁን ሲወስደው ሀሳባችሁን ዝርቅ ሲያደርገው ነገር ጀምራችሁ መጨረስ ደስ ጥደስ እንድትረሹ የሚያደርግ ይሆን ነገር አድርገሽ እንድትረሹ የሚያደርግ ይሆን ነገር ጀምረ መጨረስ እንዳትችል ትምህርት ቤት ገብተህ እንዲያስጠላ የሚያደርግ መጽሐፍ ለማንበብ ጀምረ መጽሐፉን እንዲያስጠላ የሚያደርግ የሶስት ደቂቃ በቃ ልነግራችሁ አልችልም። ብጥስጥሳችንን አውጥቶት ነው ያለው። በጣም እያጠበበን ነው። ከዚህ ቆም ብለን ጸልየን መለስ ብለን ድሮ ወግ ነበር እኮ አብሮ የሚያቆየን ወጎች ነበሩ። ተረት ነበረን። በተራ ተረት ይወራል። አይነ ዘኪራል እንጫወታል። አይነ ዘኪራል ታውቃላችሁ? አታውቁ ነበር? እሺ ዘኪራል ጨዋታ ነው። ከዛ ዋናውን ነገር የያዘ ሰውዬ ጥቅስ እያደረገ ነገሩን ይጥላል። መጨረሻ የቀረው ሰውዬ የሚቀጣበት ጨዋታ ነው። ዘኪራል ምን ያደርጋል መሰለህ? የቡድን ጨዋታ። እኔ አሁን ወጣቶች ቅዳሜ ደስ ይለኝ አብሮ የሚሆኑበትን ነገር መንፈሳዊ ነገር ጠፍቶን እንዳይመስላል። ተንበርክከው ቢውሉ ትርጉም የለው። ተንበርክከው ቢውሉ
ምን ችግር የለውም። ማነው ትርጉም የለውም። ተንበርክከው እንደዚህ ብለው ቢውሉ ትርጉም የለውም። ከፍተው አይናቸው እንዲያዩ እንዲጫወቱ ኡኖ ይጫወታሉ፣ ቴኒስ ይጫወታሉ፣ አብረው ይቆያሉ፣ ይነካካሉ፣ አብረው አሁንም የሆነ ፕላን ያደርጋሉ። አሪፍ ነው፣ እሱ ነው ጥሩ። እስቲ አሁን ይሄዱ በየቤቱ የሆነች ቦታ ቁጭ ብሎ ሁሉም ወደ ራሱ ምልስ አብረው የወጡም አይመስልበት። አሁን ኦልሬዲ የተፈቺ እየተፈጸመ ነው። ቤቶች እየተፋቱ ነው። ማህበረሰብ እየተፋታ ነው። ቤተሰብ ጓደኛ ማቾች እየተፋቱ አብረን ተገናኝተን ሻይ እንጠጣ እንጫወት ምናምን ተባብለው መጫወት አለ ወይ? ስለዚህ ብዙ ነገር እየተዘረፈ ስለሆነ ጥንቃቄ ያስፈልጋል። ስለዚህ ልጆቻችን በጣም ጥንቃቄ ያስፈልጋል። ከባድ ነው ይሄ ነገር በጣም ብዙ ነገር። እኔ ጋር ይኸው እንቅልፍ አጥቶ ስንት ጊዜው እንቅልፍ አይተኛ የሚባሉ ልጆች እየመጡ ነው። አሁን ይሄን ነገር ማውራት ሲጀምር በምክንያት ነው ማውራው። ነግሬያቸዋለሁ። እዚህ ጋር መጥቼ ማውራቸው ነገሮች ወይ አንብቤ ነው ወይ ሰምቼ ነው ወይ እኔ ጋር ጉዳዩ መጡ። እንቅልፍ የለውም፣ እንቅልፍ አይተኛ፣ በቃ እንቅልፍ እምቢ አለው። ምን ሲባል ሶሻል ሚዲያ ሱስ፣ አይናቸው ደም በደም በልጅነቱ ማአት መነጽራ ምንድነው ሲባል ምንድነው ስራው? የመንግስት ሰራተኛ ነው አይደለም፣ የግል መስሪያ ቤት ሰራተኛ ነው አይደለም፣ ለቤተሰብ ገበያ ያመጣል አያመጣም፣ ምንድነው የሚሰራው? እዚህ ላይ ነው የሚውለው፣ ስክሪኑ ላይ ነው የሚውለው፣ አይኑ እስኪደማ ነው የሚያመሸው። እርካታ የሌለው ትውልድ፣ እርካታ የሚባል ነገር ከውስጡ ጥንፍፍ አድርጎ የሚያጠፋበት ምንም ነገር የማያረካው፣ በዛ ላይ ደግሞ ቁጭ ብሎ እግሩን አጣጥፎ እዚህ ውስጥ ብቻ ስለዋለ ሀብታም መሆን የሚያስብ፣ ምኞቱ ደግሞ ብዛቱ፣ አቤት ምኞቱ፣ አቤት መሻቱ፣ አቤት የሚያስባቸው ትልልቅ ነገሮች፣ እንዴት ትልልቅ ነገር እንደሚመኝ እቺ ኑሮት አልፈልግም ይላል። እንዴት ሲንቁ ንቀት! አሁን ኑሮ ሲንቁ፣ የሰው ህይወት ሲያጣጥሉ፣ ሰርቶ ማደግ የሚባል ነገር ማያስቡ፣ በአቋራጭ መበልጸግ፣ በአቋራጭ ሀብታም መሆን፣ በአቋራጭ ትልቅ መሆን፣ ሚሊዮነር መሆን፣ ኤሌክትሪክ መኪና በጣም አትሌቲስት መንዳት፣ ምን ሰርቶ ምንም፣ ምን አዋጥቶ ምንም፣ ምንም አላዋጣ፣ ምንም ፍርት የለም። እግሩ እንደቋጠረ ነው። ሆዱ አድጓል። እያወራ ሄዶ ፍሪጅ ከፍቶ ይበላል። ሆዱ ትልቅ ነው፣ ግን ምኞቱ ትልቅ ነገር ይመኛል። ቁጭ ብሎ የሚመኝ ኦልሬዲ ቤት ውስጥ በፈቃደኝነት ያበደ ትውልድ ፈጥረን ቁጭ በጨቆን ይሄ እኮ በጨን ምንም ሰሰራ መፈለግ፣ መመኘት፣ ማጣጣል፣ ማራከስ። ይሄ ምግብ ነው እንዴ ብሎ ቤት ውስጥ እንትን መረበሽ። ይሄ እኮ ብደት ሐኪም እኮ ነው የሚያስፈልገው። በጣም ሲሪየስ የሆነ ነገር እንደው ሀገራችን እግዚአብሔር ቢያበለጸግና እንደዚህ አይነት ስነ አእምሮ ላይ የሚሰሩ ብዙ ሰዎች ቢፈጠሩልን ህዝቤ መድኃኒትሽን ትውጫለሽ ቀዩን ነጯን እየተባለ በቀን 6 7 የምትጡ ከምግብ በፊት ከምግብ በኋላ በክትትል ማአት ሰው ቢጃማ ለብሶ በብረት ቤት ውስጥ መዘጋት ያለበት እኮ ብረት ቤት ውስጥ ንቀቱ፣ ምርጫው፣ ፍላጎቱ እኔ አይገባኝም፣ እኔ የሚገባኝ ምንድን ነው የሚገባሽ? በቃ እንጂ ባየር ይሄ ነው እንደዚህ ያደረገ ብልሽቱ። የኛ ያልሆነን ነገር እንፈልጋለን። የኛ ባልሆነ ነገር ለምን? ከቻላችሁ ወላጆች ልጆቻችሁ አካላዊ እንቅስቃሴ እንዲያደርጉ አድርጓል። ጥሩ ነው ታውቃላችሁ። ስፖርት መስራት፣ መሯሯጥ፣ በላፋት፣ ኳስ መጫወት ምናምን አይምሮን ጥሩ ያደርጋል። ስለዚህ ይሄ አካላዊ ንክኪ ያለው በደንብ እንዲጫወቱ፣ የቃላት ጨዋታ፣ የማሰብ የሚጠይቅ ጥያቄ ጠይቆም የሚሉበት ጥሩ። እኛ መደመር እኛ እንደዙ ነው ያደግነው። የጊዜ ቤት የሚባል ደብተር ጊዜ ቤት እንደው ያሁኑ ደግሞ ደብተር ጊዜ ቤትም የለውም። እኛ የተባለበት በአንድ በኩል ይደብር እንጂ በኋላ በኩል ትምህርት ነው። ትምህርት አይሉ አሁንስ የለም። ስትከተ በዚህ በኩል ነብር እንደ ልጁ ምን ይሁን ነብር የማይገባውን ትምህርት ተምሮ ይመጣል። ነብር አንበሳ የሆነ ባበበ ምንም የሚሸውድ ነገር ትምህርት በፊት ነበረው። ሀገርህን ወቅ አይነት ነገር ነበረው። ካርታ ነበረው። በዚህ በኩል በሰሜን እንትን በኩል ትምህርት ታዘን አሁን የለም። እግዚአብሔር ማስተዋል ይስጥ። ልጆቻችሁን እንደዚህ አይነት ኢንተራክሽን ያለው ነገር ቢያደርጉ ጥሩ ነው። አሁን አንዳንድ እዚህ ቤት ቁማርና ሚላል ካርታ ግዙ፣ ካርታ ይኖራችሁ ኡኖ ይኖር ቤት ውስጥ። እኛ ቤት አለ በጣም መጽሐፍ ቅዱስ ነው ዋናው። ተው እንጂ ልጅ እኮ መጽሐፍ ቅዱስ ይዞ ተንበርክኮ ያለው መርቅ ነው የሚያጫወት። ቤተሰብ ቢታወቅ እኮ ይታወቅ ነበር። ከማን ጋር ምሽታ እንደመጣች ይታወቃል። ምንድነው ይሄ ሊፕስቲክ መባል ነበረበት። የለም አርዶ የመጣው ልጅ ከነ ደሙ ቤት ቁጭ ብሎ ምንም መራቱን በልቶ ይተኝ። ብንተያየስ፣ አብረን ብንሆንስ፣ ምንጫወተው ቢሆንስ፣ ምንትገናኝበት ቢሆንስ፣ እንተያያል። ማን ምን እንደሆነ እኔ ትንሽ ሲከፋኝ ያውቃሉ። ትንሹን ትልቁ ምን ውሎ እንዴት ነበር? ውሎ እንዴት እኛ ቤት ውሎ እንዴት ነበር? ውሎ እንዴት አለ? ውሎ ነበር። ሁሉም ሪፖርት ይደራረጋል በየአቅሙ አለ ይሄ በሽታ። ስለዚህ ከቻላችሁ ልጆቻችሁ ስፖርት እንዲሰሩ አድርጓቸው። ስፖርት ጥሩ ነው። የሆነ እንትን ይመስላችኋል አይደል? በቃ የተሻለ ዜጋ ትፈጥራላችሁ። ቢያንስ ጥሩ ስፖርት መንዘላዘል ምንድነው አጸልይና ምናምን። ስለዚህ እንዲሰሩ አድርጓቸው። ይሄን ማድረጋቸው በጣም የተሻለ ትምህርት አቀባበል እንዲኖራቸው ያደርጋል። የተሻለ እንዲያስቡ ያደርጋል። የተሻለ ተግባቦት እንዲኖራቸው ያደርጋል። የተሻለ ኮንፊደንስ እንዲኖራቸው ያደርጋል። ጤነኛ ይሆኑላቸዋል። አሁን ቁጭ ብሎ ትንሽ ከዛ ኩላሊቱ ፌል አደረገ ትባላል። በቃ በሽተኛ ትንሽ ልጅ የሆነ በሽታ ይጠራል። ቁጭ ብሎ በሽታ ቁጭ ብሎ ከተበላ ድሮ እኮ ስለምንሯሯጥ ነው። ድሮ ማት ነገር በልተናል። አፈር ድንጋይ ደቼ ምናምን በልተን ፈጭቶታል። ለምን ውጫል? አሁን
የለም። ጠዋት ቁጭ ካለ ማታ ነው የሚነሳ። ምንድነው የሚበላው? ማታ የታሸገ ነገር ምን ስሙ ምን እንደሆነ የማይታወቅ ነገር። በቃ እሱን ከያዘስ በቃ ልጅ እኮ ዞር አይልም ይላል። እየበላልሽ ያለው እኮ ነገ እኮ አዝለሽ ሐኪም ቤት ብትሄጂ የማይድንበትን በሽታ ሊሰጠው እንጂ። ይንቀሳቀሱ ልጆቻችሁ፣ ይሩጡ ልጆቻችሁ፣ ከጎረቤት ጋር ይጫወቱ ልጆቻችሁ፣ በር ክፈቱ፣ ይውጡ። ሀብታም አትጫወቱ። ሀብታም ይሄ ይጠቅማል። ወጥተው ከሰፈር ልጆች ጋር ይዋሉ። የዳ ልጆች ጋር ይጫወቱ። ወጥተው ከልጆች ጋር ይሯሯጡ፣ ኳስ ይጫወቱ፣ ኮብልስቶን ላይ ይውደቁ፣ ይነሱ። ምን ችግር አለው? እፍን ልጆቼ እኔ ከልጆቼ ከዛስ በኋላ ይኸውላችሁ እኔ ይሄ ጤንነት ይመስለኝ ነበር፣ ግን አይደለም። አሁን በር ክፈቱ ነው። እንውጣ፣ ውጡ፣ ኳስ ተጫወቱ ከሰፈር ልጆች ጋር። ትንሽ ሲነካኩ ምንድነው ልጆች እያላችሁ አትውጡ። እኛ ተፈነካክተን በማሰሻ ተተኩሰን በሰላም ኖረን ይጫወቱ ይጣሉ። ልጆች ነገረኛ አትሁኑ። አሁን እኮ ችግር የሆነው ይሄ ነው አይደል? ምን ልጆች አይተብነ በቃ ተጫወቱ፣ ተነካኩ፣ ተቦጫጨሩ፣ አለቀ። ተው ናታረቁ፣ ተስማሙ፣ በቃ አስተቃቅፎ ወደ ቤት ለምንድነው ልጅ ነው መጥረው ከዛም ከዚህ ብሔራዊ ጦርነት እንደኛ ይበቃናል። ማዕተብ ዳለን ሀገሩ ላይ እናት የሚታኮስ እናንተ ደግሞ ሰፈር ውስጥ ኮብልስቶን ካነሳችሁ እንዴት እንሆናለን? ተው ይጣሉ። ምን ችግር አለው? ልጆች ተጣልተዋል አይደል? ወንድምና እህት ይጣላ የለ እንደ ቤት ውስጥ ምን ችግር አለው? ጠብ አለ፣ ምን ኖርማል ነው። መነካካት አለ፣ መላሃት አለ፣ መገፋፋት አለ። አብሮ ከተጫወቱ አብሮ ከዋሉ መነካካታቸው አይቀርም። ስለዚህ ልጆቻችሁ ከልጆች ጋር የሚጫወቱበትን እድል ፍጠሩ፣ ይጫወቱ፣ አብረው ይዋሉ። ይሄ ከሰው ጋር የሚያገናኛቸው የሚያነካካቸው ነገር ነው። ጥሩ የሆነም ልጄ ና ግባ ምን የመሰለ ታብ ገዝቼልሃለሁ እንካ ያዝና ጥግ ስር ከዛ ቁጭ ብለሽ ጅብ ታመርችብናል። ከራሱም ጋር ከምኑም ጋር ከሰፈር ሰው ከምንም ጋር የተጣላ በሽታ አምርተን ቁጭ ከሰው ጋር ይዋሉ። ሰው ይንኩ፣ ይነኩ፣ ይጫወቱ፣ ባህሪያቸው ይውጣ። ስፖርት ቢሰራ ሰው ያውቀዋል። ኮንዲሽን የሚባል ነገር አለ። ሄዶ ዝም ብሎ የጠጅ ቤቱ የወድቅ ልጅ አይኖራችሁ። በትንሽ በትልቁ ለምን ያውቀዋል? ስፖርት ምን ማለት እንደሆነ ያውቀዋል። እንዴት ለፍቶ እያንዳንዷን መስል እንዳመጣት፣ እንዴት ለፍቶ ጤንነቱን እንደጠበቀ ኮንዲሽኑን ይጠብቃል። ስለዚህ አለባሌ ነገር ውስጥ የመግባት እድሉ እየጠበበ ይመጣል። ስፖርተኛ ልጆች እንዲኖራችሁ ማድረግ፣ ስፖርት ውስጥ እንዲገቡ ፑሽ ማድረግ፣ ለዛ ነገር ኢንቨስት ማድረግ ነው የሚሻላችሁ። ከልጆች ጋር አብረው የሚሆኑበትን ነገር ማድረግ ነው የሚሻላችሁ። የተስተካከለ አቋም ያላቸው ከጤንነታቸው የተጠበቀ ጥሩ እስካሉበት ድረስ ጤነኛ ልጆች የማሳደግ እድል ይኖራል። ጫርጋችሁ ኩንታል እያስመሰላችሁ ሰው ከዛ ልጆቹ ወጥተው ቡሊ የሚደረጉ ትምህርት ቤትም ጥግ የሚይዙ ከዛ መጨረሻ ዲፕረስድ ሆኖ ቤላ በእናትህ ቤቢ የሚባል ልጅ እቤት ውስጥ አልበላ ምናምን የሚል ወፍራም ልጅ ኖሯችሁ እርዱት፣ አግዙት። ስለዚህ ልጆቻችሁ እንዲንቀሳቀሱ አብረው ከልጆች ጋር እንዲውሉ የሚያደርጉትን እንዲያደርጉ አግዟቸው። የሚሻለው እሱ ነው። ልጆቻችን ምን እናደርግላቸው? ልጆቻችሁ የምታደርጉላቸው ነገር ከዚህኛው ነገር ጋር ይሄን ስል ሶሻል ሚዲያ አያስፈልግም አልኩኝ። በአግባብ በፕሮግራም ተገቢ ነገር ሊያገኙበት፣ ትምህርት ሊቀስሙበት የሚችሉበት፣ ትምህርታዊ የሆኑ ነገሮች ሊያገኙበት የሚችሉበት እድል አለ። ከለቀቅ ነው ግን እንኳን ለነሱ ለኛ አደጋ፣ ለትልልቆቹ አደጋው። ትልልቆቹ አድገናል የምንል ሰዎች ቤታችንን እያፈረሰው እዚህ ውስጥ ገብተሽ አይደል እንዴም ቤትሽን ከሌላ ቤት ጋር አወዳድረሽ ይሄ ኑሮ ነው እንድትያረገሽ ውሸታም ካሜራ ደቀና የተውሶ ልብስ ለብሳ የሷ ያልሆነ ቦርሳ ይዛ ኖሮ እንደዚህ ነው ስትልሽ መስሎሽ አይደል እንዴ? እኛ ትምህርት ቤት ነበርኩ የተማረችው እንዴት በለጠችኝ ብለሽ ያበድሽው። ከዛ ቤትሽ መተሽ ይሄ ኑሮ አሁን አንተ ኑረኸኛል ይሄው ተመልከት የሰው ሚስቱ እንዴት እንደሚያኖር ያልሽው ያሳበዱሽ መርቀነሽ ቁጭ ያልሽው። አያችሁ በትክክል ይሄ ራሱ ሶሻል ሚዲያ ጤንነት ይፈልጋል። ታማችሁ አትግቡ። ከባሎቻችሁ ጋር ተጣልታችሁ ከሚስቶቻችሁ ጋር ተጣልታችሁ አትግቡበት። ጨርሰ ወጥተህ እንድትቀረም ያደርግ። ሚስትህ እንደማታከብርህ ማረጋገጫ 7 ነጥቦች። ከውጪ ስትመጣ ቀና ካላለች፣ አንተ ስታወራ ፊቷ ወደ ሌላ ከዞረ፣ ከዛ ታያታለህ ቤት እንዳለ ያለህን እንዳለ ራይት 7ቱንም ትደፍንልሃለች። ይደፍኑልሃል። ደግሞ አሁን ሶሻል ሚዲያ ላይ የሚሰጠውን ነገር ሚስቶች ይደፍኑታል። 100% ነው የሚያመጡት። ከዛ ምን ታረጋው ነው ይኸውልህ አብደህ ገብተህ ከዛ በኋላ እውነቱን ትላለህ። ምንም በሰላም ለአንተ የሆነ ፍርፍር ሰርታ ስትመጣ ታጉረጠርጣለህ። ለምን? ተወግተህ ነው የመጣው። ተወግተህ መጣው። ከዛ ቤት ውስጥ ተረብሻለህ። ተጠንቀቁ። እኔ ከሰይጣን አይደለም እላችሁ፣ ከሶሻል ሚዲያ ተጠንቀቁ። በሶሻል ሚዲያ ከሚተኮሱ ከሚለቀቁ መርዞች ተጠንቀቁ። አብዛኛው ማኒፑሌት ነው የሚያደርገው፣ ውሸቱን ነው። እንደሱ አይነት ህይወት የላችሁ። የባልና ሚስት ምናምን ቲያትር ሲሰሩ ብታዩ ላይፋቸው አይደለም። አብዛኞቹ ውሸታሞች ናቸው። እዚህ ውስጥ ደግሞ የጣለን መንፈሳዊ ጃክ መንቀላችን። መስተካከል ያለበት አይምሯችን ሳይስተካከል የሰለጠንን መሰለን። ስማርት ሞባይል ስንይዝ በቃ ያደግን የጨረስን መሰለን። ልጆቻችን ፈረንጅኛ የሚናገሩበት ትምህርት ሲገቡ ያደጉ መጨረሱ መሰለን። ኢንተርናሽናል ስኩል አይገርም? ትበለላቸው እንግሊዘኛ እንላለን። ማት ሰው እያለቀሰ አቴንሽን ስጡ፣ ሩጫ ቀንሱ። ስለዚህ ወላጆች ለልጆቻችሁ ታደርጉላቸው የሚገባውን ጥንቃቄ አድርጉላቸው።